መንፈሳዊነት ምንድነው? መንፈሳዊነት ማለት ምን ማለት ነው? ሰላም ውድ ቤተሰቦቼ፣ በዛሬው ቆይታችን መንፈሳዊነት ምንድነው? መንፈሳዊነት ማለትስ ምን ማለት ነው? በእነዚህ ጉዳዮች ሰፋ ያሉ ሐሳቦችን እያነሳን እንወያያለን። በተለይም ደግሞ በዚህ ትምህርት ለማንሳት የምንሞክረው 5 ወሳኝ ጉዳዮችን እያነሳን መንፈሳዊነት ማለት ምንድነው የሚለውን በደንብ ለመዘርዘርና ለማየት እንሞክራለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ታዲያ ውድ ቤተሰቦቼ መንፈሳዊነት ማለት ምን ማለት ነው? መንፈሳዊነት ምንድነው? የመጀመሪያው መንፈሳዊነት ማለት ከእግዚአብሔር ጋር ያለ ህብረትና አንድነት ማለት ነው። አስተውሉ ውድ ቤተሰቦቼ። መንፈሳዊነት መገለጫዎቹ ብዙና የተለያዩ ሊሆኑ ቢችሉም በዋናነት ሲጠቃለል ግን እግዚአብሔርን በመንፈስና በእውነት ማምለክ ማለት ነው። አምላካችንና መድኃኒታችን ኢየሱስ ክርስቶስ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል እንዳለን በዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ፣ እንዲሁም ጌታችን ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው በማለት እንዳስተማረን መንፈሳዊነት የሚባለው በጥምቀት ረቂቅ የሆነ መንፈሳዊ ልደትን ከአብራክ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ ብቻ ነው። ይህን ጸጋ ያላገኘ ሰው ጌታችን ከሥጋ የተወለደ ሥጋ ነው እንዳለው ከሥጋ ብቻ የተወለደ ስለሆነ ሥጋ ብቻ ወይም ሥጋዊ ነው እንጂ መንፈሳዊነት የለውም። ስለዚህ እንደዚህ አይነት ሰዎች መንፈሳዊ ሊባሉ አይችሉም ማለት ነው። አስተውሉ ውድ ቤተሰቦቼ፣ ሕይወት ማለት ከእግዚአብሔር ጋር መኖር ማለት ሲሆን ሕይወት ከሆነው ከእግዚአብሔር መራቅና መለየት ደግሞ ሞት ነው። መንፈሳዊነት ማለትም ከእግዚአብሔር ጋር በመኖር የሚገኘውን ሕይወት ገንዘብ ማድረግ ነው። መንፈሳዊነት የእግዚአብሔር የባህሪያቱ መገለጫዎች የሆኑትንና ለሰው በፍጥረት ጊዜ የተሰጡትን ጸጋዎች ገንዘብ ማድረግና ከመነሻነት ወደ ፍጹምነት ማደግም ጭምር ነው። ስለዚህ እግዚአብሔር ሰውን ሲፈጥር ንግበር ሰብአ በአርአያነ ወበአምሳልነ፣ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ካለ በኋላ እግዚአብሔርን ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእውነት ይህ ማለት ሰው አርአያ መልክ ወይም አርአያ ወይም መልካ እግዚአብሔርና አምሳለ እግዚአብሔር ወይም ምሳሌ ተሰጥቶታል ማለት ነው። ከነዚህ የመጀመሪያውን ወይም የእግዚአብሔር መልክ በፍጥረት ጊዜ ሲፈጥረው ሰጥቶታልም እንደማለት ነው። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው ይላል። ሁለተኛው የእግዚአብሔር ምሳሌ ግን ከእግዚአብሔር መልክ ተነስቶ የተሰጠውን ጸጋ በማሳደግ ወደፊት ይደርስበት ዘንድ የተሰጠውን ገና ያልደረሰበትም ነው ማለት ነው። አርአያ እግዚአብሔር ወይም የእግዚአብሔር መልክ የተባሉት በሊቃውንተ ቤተክርስቲያን አስተምህሮ መሰረት በእግዚአብሔር ዘንድ በምልአት ያሉት፣ ለሰው ደግሞ እንደ አቅሙ መጠን የተሰጡት ቅድስና፣ ፍቅር፣ ጥበብ፣ ነፃነት፣ ገዥነትና የመሳሰሉት መንፈሳዊ ነገሮች ናቸው። እነዚህ ለሰው ልጆች በተፈጠረ ጊዜ የተሰጡት በዘርነት ወይም በመነሻነት ደረጃ ነው። እነዚህ የእግዚአብሔር መልክ የተባሉት የቅድስና መንፈሳዊ ባህሪያት መገለጫዎች ለሰው የተሰጡት ያሳድጋቸውና ይንከባከባቸው ዘንድም ጭምር ነው። እነዚህን የማሳደጉና ወደ ፍጹምነት ደረጃ የመውሰዱ ሂደት ነው መንፈሳዊ ሕይወትና መንፈሳዊነት የሚባለው ውድ ቤተሰቦቼ። በዚህም ሰው ከተሰጠው የእግዚአብሔር መልክ ወደ እግዚአብሔር አርአያ ያድጋል ማለት ነው። እንዲህ ይለናል፣ የሥጋችን አባቶች መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል በማለት እንደገለጸው እግዚአብሔር ሰውን የፈጠረበት ዋና ዓላማና በየጊዜው በእኛ ለሚያደርጋቸው ነገሮች ሁሉ ግባቸው እኛ ከቅድስናው እንድንካፈል ማድረግ ነው። የዕብራውያን መልእክት ምዕራፍ 12 ከቁጥር 10 ላይ አስተውሉ ውድ ቤተሰቦቼ። በተጨማሪም ደግሞ እንዲህ ይለናል፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ያለውም ለዚህ ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእውነት አስተውሉ ውድ ቤተሰቦቼ። ታላቁ የቤተ ክርስቲያን አባትና መምህር ቅዱስ ጎርጎርዮስ ዘኑሲስ ይህንን ሲያመሰጥርና ሲያስረዳ እንዲህ ይለናል፣ መንፈሳዊነት ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር ወይም ደግሞ ፍሮም ኢሜጅ ቱ ላይክነስ የሚደረግ የማደግ ሂደት ነው ይለናል። ይህ የእድገት ሂደትም የማያቋርጥና የማያቆም ነው። በፍጥረት ጊዜ የተሰጠን አርአያ እግዚአብሔር እንደ ዘር ሲሆን በመንፈሳዊነት የእድገት ሂደት ገንዘብ እናደርገውም ዘንድ የተሰጠን ነው። አምሳለ እግዚአብሔር ደግሞ የእግዚአብሔር በጎ ፍቃድና መንፈሳዊነት እንደ ዛፍ ነው ይለናል።
አስተውሉ ውድ ቤተሰቦቼ፣ አንድ ዘር ዛፍ ለመሆን የሚያስችለውን መሰረታዊ ባህሪ ሁሉ አለው። ሆኖም ሙሉ ዛፍ ሆኖ ለማደግና ለማፍራት የሚያስፈልጉት ብዙ ነገሮች ይኖሩታል። ለምሳሌ መተከል፣ ውሃ መጠጣት፣ መኮትኮት፣ የፀሐይ ብርሃን ማግኘት፣ ሌሎችንም ሊኖሩ ይችላሉ። እነዚህን ካገኘ ግን ዘሩ አድጎ ሙሉ ዛፍ ይሆናል፣ ፍሬንም ይሰጣል፣ ያፈራል ማለት ነው። መንፈሳዊነትም እንደዚሁ ነው ውድ ቤተሰቦቼ። በተፈጥሮ እንደ ዘር የተሰጠንን አርአያ እግዚአብሔር በቃል እግዚአብሔር፣ በፍቅረ እግዚአብሔር፣ በትሕትና በምስጢራትና በተጋድሎ በማሳደግ ወደ አምሳለ እግዚአብሔር ደረጃ ማሳደግ ነው። ይህም ማለት አስተውሉ ውድ ቤተሰቦቼ፣ እነዚህ ነገሮች በፍጹምነት ያሉት በእግዚአብሔር ዘንድ ሲሆን ሰው ደግሞ የተቻለውን ያህል በጸጋ ገንዘብ ሊያደርጋቸው ይችላል። ይህም ማለት ምን መሰላችሁ? መንፈሳዊነት የሚባለው ሰዎች በቅድስና፣ በፍቅር፣ በጥበብ፣ በነፃነትና በመሳሰሉት መንፈሳዊ ባህሪያት እያደጉ መሄድ ነው። እነዚህም እንደ ዘርና እንደ ቡቃያ ከትንሽ ጀምረው ቀስ በቀስ ሲያድጉ ቅድስናን ፍጹም ወደ ማድረግ ደረጃ እየተሸጋገሩ ይሄዳሉ ማለት ነው። ስለዚህ መንፈሳዊነት ማለት በመጀመሪያው ደረጃ እንዳነሳ ነው ይህንን በሙሉ የሚያጠቃልልና የሚይዝ ይሆናል ማለት ነው። ውድ ቤተሰቦች፣ ይህ መንፈሳዊ የእድገት ሂደትም ቀጣይ ነው። ከሞት በኋላ ቢያንስ እስከ ዕለተ ምጽአት ድረስ ይቀጥላል። እኛ ኦርቶዶክሳውያን ከዚህ ዓለም በሞት ለተለዩን ወገኖቻችንም ጸሎት የምናደርገውም የምናስባቸውም አንዱ ለዚህም ጭምር ነው። መንፈሳዊ የእድገት ሂደታቸው በሞት አይቋረጥም ብለን እናምናለን። በአንድምታ ትርጓሜው መቅደመ ወንጌል ላይ ወይትወሰክ ሎሙ ስን በዲበ ስን ይሉናል። በጸጋ ላይ ጸጋ እየተጨመረላቸው ይሄዳል የሚለው ይህንኑ የሚያስረዳ ነው። ሐዋርያው እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረገ ግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ በማለት እንደተናገረው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 7 ከቁጥር 1 ላይ ማለት ነው። ሁለተኛው የቆሮንቶስ መልእክት ምዕራፍ 7 ከቁጥር 1 ላይ እግዚአብሔር አምላካችን ስሙ የተመሰገነ ነው። ስለዚህ መንፈሳዊነት በዚህ ደረጃ የምንሄደው ነው። እስካሁን እየተወያየን ያለ ነው የመጀመሪያውን ክፍል ነው ማለት ነው። ስለዚህ ገና 4 ይቀሩናል። በደንብ አድርጋችሁ አዳምጡኝ ውድ ቤተሰቦቼ። እስራኤል የተባለ ያዕቆብ በመንገድ ላይ ሳለ ባየው ራእይ ላይ መሰላል ከምድር እስከ ሰማይ ተዘርግቶ የእግዚአብሔርን መላእክት ሲወጡበትና ሲወርዱበት በመሰላሉ መጨረሻ ላይ ደግሞ እግዚአብሔር በላይ ቆሞበት አየ ይላል ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12 እስከ 13። አስተውሉ ውድ ቤተሰቦቼ፣ ያ ከምድር እስከ ሰማይ ድረስ ተዘርግቶ ከመጨረሻው ላይም እግዚአብሔር ሆኖበት ያየው መሰላል የመንፈሳዊ ሕይወት ሂደትና ጉዞ አመልካች ነው። መንፈሳዊነትም በዚህ ዓለም ባለን ሕይወት ከወጣኒነት ጀምሮ ወደ ፍጹምነት፣ ከምድራዊነት ወደ ሰማያዊነት፣ ከቁሳዊነት እና ከስጋዊነት ወደ መንፈሳዊነት የሚደረግ ጉዞ ነው። በመሰላሉ ጫፍ ላይ እግዚአብሔር ተቀምጦበት እንደታየ ሁሉ የመንፈሳዊ ጉዞ የመጨረሻው ግብና ዓላማም እግዚአብሔር ነው። ከእግዚአብሔር ጋር መኖርና ከእግዚአብሔር አንድነት ጋር መሳተፍ መሆን ማለት ነው ብለን ያነሳ ነው። ለዚህ ነው ውድ ቤተሰቦች። ስለዚህ ሁላችንም የምንደርስበት የመጨረሻው እርከናችን ከእግዚአብሔር ጋር መሆን አለበት። መንፈሳዊነት ይህንን ምስጢር በደንብ አድርጎ ሊይዝ ይገባዋል ማለት ነው። መንፈሳዊነት ከእግዚአብሔር ጋር መሆንና ከእርሱ ጋር ፍጹም ኅብረትን፣ ቅድስናን፣ ፍቅርን ገንዘብ ለማድረግ የሚደረግ ጉዞ ነው። ኃጢአት ማለት ደግሞ ከእግዚአብሔር ኅብረትና አንድነት መሌትና መራቅ ነው። ኃጢአት ከእግዚአብሔር የተሰጠንን መልክ ለምሳሌ ቅድስና፣ ፍቅር፣ ነፃነት፣ ጥበብ እያጡ መሄድና እግዚአብሔር ያልፈጠረው ግን ከእርሱ መራቅ የሚወልደውን ሌላ ባዕድ መልክ መያዝ ማለት ነው። ይህም ማለት ብርሃን ሲጠፋ ጨለማ፣ ጤና ሲታወክ ደዌ እንደሚሰፍነውና እንደሚሰለጥነው ማለት ነው። ውድ ቤተሰቦቼ፣ ጌታችን በወንጌል ላይ ጌጧ በጠፋባት ሴት ምሳሌ የተናገረውም ለዚህ ነው። በሉቃስ ወንጌል ምዕራፍ 15 ከቁጥር 8 እስከ 9 ያቺ ሴት አስተውሉ ውድ ቤተሰቦቼ፣ ያቺ ሴት ከ10 ጌጦቿ መካከል የጠፋባት አንዱ ድንም ብቻ የነበረ ቢሆንም ባላት በ9 ጌጧ ደስ ሊላትና ልትጽናና አልቻለችም ነበር። ስለዚህም የጠፋባትን 10ኛውን ጌጧን አጥብቃ ፈለገች። ባገኘችውም ጊዜ ስለ ማግኘቷ ጎረቤቶቿን ሁሉ እስከምትጠራ ድረስ ደስታው ፈነቀላት። ሰው እንደ 9 ጌጥ የተለያየ ነገር፣ ሀብት፣ ንብረት፣ ስልጣን ቢኖረውም 10ኛው ድርም ተብሎ በምሳሌ የተገለጸው ዋናው ድርም የሆነው መልካ እግዚአብሔር በስንፍናና በኃጢአት ምክንያት ከጠፋበት
እውነተኛ ደስታን ሊያገኝ በፍጹም አይችልም። ለእግዚአብሔር ማረፊያ የተፈጠረው ልቡናውም እረፍትን አያገኝም። ስለሆነም እያንዳንዱ ሰው እረፍትና ደስታ የሚያስገኘውንና በጸጋ እግዚአብሔር የተሰጠውን ድሪም የተባለ መልካ እግዚአብሔርን መጠበቅና ወደ ፍጹምነት ማሳደግ አለበት ማለት ነው። አስተውሉ። በኃጢአት ምክንያት ጠፍቶብን ከሆነም እስክናገኙ ድረስ አጥብቀን መፈለግ ይኖርብናል። ስለዚህ ዘወትር ወደ እግዚአብሔር ልንቀርብ ይገባል ማለት ነው። ዘወትር ከእግዚአብሔር ጋር መያያዝ አለብን ነው ዋናው ዓላማ። መንፈሳዊነት ማለት ይህን እግዚአብሔር የሰጠንን አራያ ወይም መልክ መጠበቅና ከዚያም ከተሰጠን መልካ እግዚአብሔር ወደ አምሳለ እግዚአብሔር መጓዝ ነው። ይህም ጉዞ የማያቋርጥ ሂደት ነው። ቅዱስ ጳውሎስ እንዲህ በማለት የተናገረው ስለዚህ መንፈሳዊ እድገት ነው። አሁን እንዳገኘው ወይም አሁን ፍጹም እንደሆኑ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዙበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩ እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ይላል የፊልጵስዩስ መልእክት ምዕራፍ 3 ከቁጥር 12። መንፈሳውያን በዚህ የመንፈሳዊነት የጉዞ መሰላል ላይ ይገኛሉ። አንዳንዶች በመሰላሉ በጣም ከፍ ብለው ብዙ ርቀት ሄደው ይሆናል። ከፍተኛ ደረጃ ያደረሱ ቅዱሳን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አሉ። ሌሎች ደግሞ እንደየአቅማቸውና መጠናቸው በመንፈሳዊነት ሂደት በተለያየ ደረጃ ላይ ይገኙ ይሆናል። ማን የት እንዳለ የሚያውቀው እግዚአብሔር አምላካችን ብቻ ነው። ዋናው ነገር ግን መንፈሳዊ ሰው የሚባለው ወደ እግዚአብሔር በሚደረገው ጉዞ ቢያንስ ከምድር ከፍ ብሎ መሰላሉ ላይ የሆነ ደረጃ ላይ ያለ ሲሆን ነው። ስለዚህ መንፈሳዊነት ማለት በመጀመሪያው ክፍል ላይ እንዳነሳ ነው በዚህና በእነዚህ ጉዳዮች የሚዘረዘር የሚገለጽ ነው። ስለዚህ ራሳችንን በደንብ አድርገን መፈተሽ አለብን ማለት ነው። የቱ ጋር ነው የሚገኘው፣ የቱ ጋር እገኛለሁ ብለን በደንብ ራሳችንን ማየት ይጠበቅብናል ማለት ነው። ውድ ቤተሰቦቼ፣ ሁለተኛው ደግሞ ውድ ቤተሰቦቼ መንፈሳዊነት ማለት ስሜትን፣ አእምሮንና መንፈስን ሲገዛ ነው። አስተውሉ ውድ ቤተሰቦቼ፣ በማንኛውም ሰው ህይወት ውስጥ እነዚህ ሶስት ነገሮች ይኖራሉ። እነርሱም ስሜት ወይም ኢሞሽን፣ አእምሮ ወይም ኢንተሌክት እና መንፈስ የምንለው ወይም ስፒሪት ናቸው። ስሜት ኢሞሽን የሚባለው ሰው ስጋ ለባሽ ከመሆኑና ስጋዊ ደማዊ ህይወት ያለው ከመሆኑ የተነሳ በህይወት ውስጥ ያለ ነገር ነው። አእምሮ ወይም ኢንተሌክት የሚባለው ደግሞ ሰው በተሰጠው የአዋቂነት ጸጋ የሚያስብ የሚመራመርና ክፉን ከበጎው መለየት የሚያስችል ረቂቅ የማሰብ ችሎታ የተሰጠው መሆኑን የሚያመለክት ነው። በዚህ ጸጋውም ሰው በቅርብና በሩቅ ያሉትን ነገሮች የማሰብ የማመዛዘንና የማሰላሰል ችሎታው ተጠቅሞ ያውቃል፣ ይወስናል፣ ወደሆነ አቋምና ድምዳሜም ይደርሳል። ከነዚህ በተጨማሪ የሰው ልጅ መንፈስም ወይም ስፒሪት አለው ማለት ነው። ሰውን ከሌሎች ፍጥረታት የሚለየውም ባለ አእምሮ መሆኑ ብቻ ሳይሆን መንፈስ እግዚአብሔር በውስጡ ያለበትና መንፈሳዊ የመሆን ጸጋ የተሰጠው በመሆኑም ጭምር ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አስተውሉ ውድ ቤተሰቦቼ፣ እነዚህ ሶስት ነገሮች በሰው ውስጥ መኖራቸው ተፈጥሯዊ ነው። ነገር ግን የአንድን ሰው ማንነት የሚወስነው በውስጡ ከሚኖሩት ከነዚህ ከሶስቱ ነገሮች መካከል የበላይ ገዢው የሰውየውን ሕይወት በበላይነት የሚቆጣጠረውና የሚመራው ማን ነው የሚለው ነው። አንድ ሰው እንደ ግዑዛን ፍጥረታት ስሜት አልባ ሊሆን አይችልም። እንዲሁም የማያስብና በአእምሮ እውቀት የሌለው ሰው አይኖርም። የእያንዳንዱን ሰው ማንነት የሚወስነው ግን ከነዚህ ከሶስቱ የበላይ ሆኖ ሰውየውን የሚቆጣጠረው ነው። ሰውየውን የሚመራው ስሜቱ ነው ወይስ በአእምሮ የሚያመጣውና የሚያወርደው አለኝ የሚለው እውቀቱ ወይስ መንፈሰ እግዚአብሔር ነው? እነዚህ ሶስቱን ነገሮች ባላንስ አድርጎ ለመጓዝ በደንብ አድርጎ ማጤንና መረዳት ያስፈልጋሉ። ውድ ቤተሰቦቼ፣ አስተሳሰቡን፣ ድርጊቱንና በአጠቃላይ እርሱነቱን ወይም ስሜት ኢሞሽን የሚነዳውና የሚያዝበት ሰው ስሜታዊ እንጂ መንፈሳዊ አይደለም። አስተውሉ ውድ ቤተሰቦቼ፣ አስተሳሰቡን፣ ድርጊቱንና በአጠቃላይ እርሱነቱን ስሜት ወይም ኢሞሽን የሚነዳውና የሚያዝበት ሰው ስሜታዊ እንጂ መንፈሳዊ አይባልም። በአእምሮ ብቻ የሚመራም አእምሮዊ ኢንተሌክቹዋል ሰው ብቻ ነው። ሕይወቱን ሁሉ ስሜቱን፣ አእምሮን፣ አስተሳሰቡና ዕውቀቱን የሚመራው መንፈሰ እግዚአብሔር የሆነ ሰው ደግሞ መንፈሳዊ ይባላል ማለት ነው። ስለዚህ እነዚህን ሶስቱንም ነገሮች መቆጣጠር የሚችል ሰው፣ በመንፈስ እግዚአብሔር መምራት የሚችል ሰው መንፈሳዊ ሰው ይባላል። ስለዚህ መንፈሳዊነት ያለበት ሰው ስሜታዊ መሆን አይጠበቅበትም፣ ወይም በእውቀትን ብቻ እመካለሁ ብሎ ማሰብ የለበትም። ለምን? በመንፈስ እግዚአብሔር መመራት ስላለበት ማለት ነውና ይህንን በደንብ ማሰብ ያስፈልጋል። መንፈሳዊ ሰው ማለት በተፈጥሮ ስሜት የሌለው በአእምሮም የማያስብና የተለየ ተፈጥሮ ያለው ሰው ማለት አይደለም። ስሜቱንና ሁለንተናውን በእግዚአብሔር መንፈስ የሚያስገዛና የሚቆጣጠር ሰው ማለት እንጂ
ውድ ቤተሰቦች። ስለዚህ ስሜታዊ የምንሆን ሰዎች፣ ገንፈል የምንል ሰዎች መረጋጋት እንዳለብንም በደንብ የሚጠቁመን ጉዳይ ነው ማለት ነው። ስለዚህ መንፈሳዊ ሰው ማለት እነዚህን ነገሮች ኮንትሮል መቆጣጠር የሚችልም ሰው ጭምር መሆን አለበት ማለት ነው። መንፈሳዊ ሰው የሚሰራው ስራ ምንም ይሁን ምን ግብርና፣ ንግድ፣ ፋብሪካ፣ አገልግሎት በህይወቱ በሚያልፍባቸውና በሚገጥሙት የተለያዩ የሐዘንም ይሁን የደስታ ውጣ ውረዶች፣ ጋብቻ፣ ሞት፣ ሐዘን፣ ደስታ ሁልጊዜም ቢሆን ስሜቱ ጭልጥ አድርጎ አይወስደውም። ስለዚህ ስሜቱን መቆጣጠር ይችላል ማለት ነው። ስሜቱ ሊያሸንፈው ቢስቦም እንኳን ቆም ብሎ ሁሉንም ነገር ከመንፈሳዊነት ሚዛንና አቅጣጫ አንጻር ለመቃኘትና ለመቆጣጠር ይታገላል። ዛሬ ብዙዎቻችን ብዙ ጥፋቶች እያጠፋን ያለነው ስሜታችንን መቆጣጠር ስላልቻልን ነው። በእውቀታችን እናደርጋለን ብለን የምናስባቸው እግዚአብሔር የሌለባቸውን እውቀቶች ስለምንከተልም ጭምር ነውና በደንብ መጠንቀቅ ያስፈልጋል። አንዳንድ ጊዜ ስሜት አሸንፎት ወይም ደግሞ አእምሮዊነት ሰልጥኖበት ድቀትና መሰናክል ቢገጥመው እንኳን ይህ የህይወት ሂደት የሚያመጣው መሆኑን በመገንዘብ ወደ መንፈሳዊነት ጎዳናው በንስሐ በትሎ ይመለሳል። ይህን የሚያደርገው ማን ነው? መንፈሳዊ ሰው እንደዚህ ያደርጋል ማለት ነው። ስለዚህ መንፈሳዊ ሰው ማለት ስጋ ያለበሰ ስሜት የሌለው በአእምሮ የማይጠቀም ወይም በዚህ ዓለም ያሉ ሌሎች ሰዎች የሚሰማቸውና የሚያስቡት ነገር ለእርሱ የማይሰማን ነው የማይታሰበው በሌሎች የሚደርስ ፈተናም የማያገኘው ማለት በፍጹም አይደለም። እነዚህን ሁሉ በመንፈሰ እግዚአብሔር መነጽር የሚያይና የህይወቱ ማጠንጠኛ መንፈሳዊነት የሆነ ማለት ነው። ሐዋርያው እንደተናገረው እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና በማለት እንዳስተማረን ማለት ነው። የሮሜ መልእክት ምዕራፍ 8 ከቁጥር 10 እስከ 13 ያለው ማለት ነው። አስተውሉ ቤተሰቦች። ስለዚህ በደንብ መጠንቀቅ ማወቅ አለብን ማለት ነው። ስለዚህ መንፈሳዊነት በስሜት ወይም በራስ እውቀት ሳይሆን በመንፈስ እግዚአብሔር መመራትም ማለት ነውና ይህንን በደንብ ማስተዋል ይገባል። ስለዚህ አሁን ሁለተኛውን በዚህ ደረጃ ተረድተናል ማለት ነው። መንፈሳዊነት ማለት በስሜት መነዳት አይደለም፣ ስሜትን መቆጣጠር ነው። በእውቀታችንም በኢንተሌክት ብለን በምናስበውም ምንነዳ መሆን የለብንም። ስለዚህ እነዚህ ሶስቱን ነገሮች መያዝ አለብን። ስፒሪት መንፈስ የምንለውንም እነዚህ ሶስቱን ነገሮች በአግባቡና በስርዓቱ ኮንትሮል ማድረግ በመንፈስ እግዚአብሔር መምራት ስንችል ነው ማለት ነውና መንፈሳዊነት ማለት እነዚህንም ማድረግ ስንችል ነው ማለት ነው። ሶስተኛው ደግሞ መንፈሳዊነት ማለት መንፈሳዊነት ጥረት ተጋድሎ ውጣ ውረድ ሲኖረው ነው። አስተውሉ ቤተሰቦቼ፣ መንፈሳዊነት ማለት እነዚህ ነገሮች ይኖሩታል ማለት ነው። እንግዲህ መንፈሳዊነት ሂደት እንደመሆኑ መጠን በአንድ ጊዜ የሚደረስበትና የሚጠናቀቅ ጉዞ ሳይሆን በዚህ ዓለም በተሰጠን የዕድሜ ዘመን ሁሉ የምንጓዘው ትዕግስትንና ጽናትን የሚጠይቅ ረዘም ያለ ጉዞ ነው። ለዚህም ነው እኮ ዛሬ ብዙዎቻችን ለሆኑ አጭር ጊዜያት ውስጥ ጸሎት፣ ስግደት፣ መንፈሳዊ ምግባራትን ጀምረን ፈተና ሲመጣብን የምናቆመው። ስለዚህ መንፈሳዊ ህይወት ወይም መንፈሳዊነት የምንለው ምን አለው? መንፈሳዊ ጥረት አለው፣ ተጋድሎ አለው፣ ውጣ ውረዶችን ማለፍ ይፈልጋል ማለት ነውና ይህንን በደንብ መረዳትና ማወቅ ያስፈልጋል። በዚህ ጉዞ ውስጥ መንፈሳዊነትን የሚፈታተኑ በስሜትና በአእምሮአዊነት ስሌት ብቻ እንድንጓዝና ስጋዊነት እንዲያይልብን ለማድረግ ወደ ታች ወደ ምድራዊነት የሚስቡን የተለያዩ ውስጣዊና አፋዊ ፈተናዎች ይኖራሉ። እነዚህን ማለፍ ይጠበቅብናል። መንፈሳዊነት ከነዚህ ጋር መታገልና ማሸነፍ ነው። ለመንፈሳዊ ጉዞ ጥሩ ምሳሌና ማሳያ ተደርጎ የተሰጠን የእስራኤላውያን ጉዞ ነው። እነርሱ ከግብፅ እንደወጡ ወዲያውኑ ቀይ ባህርን ተሻግረው የተስፋይቱ ምድር ከነዓን አልገቡም። ከግብፅ ወጥተው ቀይ ባህርን በተአምራት ከተሻገሩ በኋላ ራሳቸውን ያገኙት የሚያቃጥልና በጣም ከባድ በሆነው በሲና በረሃ ውስጥ መጓዝ እንዳለባቸው ነበር። ከዚያም ለ40 ዓመታት ያህል በተለያዩ ፈተናዎች ሲፈተኑ ቆይተው ከብዙ ውጣ ውረድና መንከራተት በኋላ ነበር ወደ ከነዓን የገቡት። ስለዚህ መንፈሳዊነት እነዚህን አይነት ፈተናዎችን ማለፍን ይጠይቃል። ውጣ ውረዶችን ማለፍ ይጠይቃል። መፈተንን፣ መቸገርን፣ መራብን፣ መጠማትን፣ በፀሐይ በተለያዩ ነገሮች መቸገርን፣ በአጋንንት መፈተንንም ሁላ ይጠይቀናል። ስለዚህ መንፈሳዊነት ማለት እነዚህንም ነገሮች ማለፍንም ያካትታል ማለት ነው። ውድ ቤተሰቦቼ ምሳሌያዊና ምድራዊ ለሆነችው ለከነዓን ምድር ያን ያህል አስቸጋሪ ተጋድሎና ውጣ ውረድ የሞላበት የ40 ዓመት ጉዞ ማድረግ ያስፈልጋቸው ከሆነ ሰማያዊና ዘላለም የሆነውን የእግዚአብሔርን መንግሥት ለመውረስማ ምን ያህል የበለጠ መፈተንና ፈተናን በትዕግስት መውጣት ይገባን ይሆን? ውድ ቤተሰቦቼ ስለሆነም በመንፈሳዊ ሕይወት ለመጓዝና መንፈሳዊ ለመሆን በመጀመሪያ ፈተና እንዳለ ማወቅ፣ ከዚያም ሲመጣ አለመደንገጥና እግዚአብሔርን በመማፀን መታገል የግድ ያስፈልጋል። ውድ ቤተሰቦቼ ስለዚህ ይህንን በደንብ መረዳት ያስፈልጋል። በዚህ የመንፈሳዊነት ሂደት የተለያዩ መቁሰሎችና መሰናክሎች ሊደርሱ ይችላሉ ይሆናል። ሆኖም ግን አንድ ወታደር ወደ ጦርነት ሲገባ ሊቆስል፣ ሊደማ ወይም ሊሞት እንደሚችል አስቀድሞ አውቆ እንደሚያደርግ ሁሉ መንፈሳዊ ሰውም የሚገጥመውን የኃጢአት ቁስል፣
የተጋድሎ ሂደት ያመጣው መሆኑን በመገንዘብ ተስፋ ሳይቆርጥ ቁስሉ የሚያገግምበትን ነገር ማድረግ ይጠበቅበታል ማለት ነው። ስለዚህ በደንብ መንቃት ማወቅ ያስፈልጋል። እነዚህም ንስሐ መግባትና ከምስጢራት መካፈል ናቸው። ከዚያም መንፈሳዊ ጦርነቱን እንደገና መልሶ ሊቀላቀል ይችላል። ይልቁንም አንድ ወታደር የሚነቀፈው በጦር ሜዳ ላይ በሞት ወይም በመቁሰሉ አይደለም፣ የተማረከ ወይም የሸሸ እንደሆነ ነው እንጂ መንፈሳዊ ሰውም የሚነቀፈው ፈርቶ ከመንፈሳዊ ተጓድሎ ወደ ኋላ የሸሸ ወይም በኃጢአት የተማረከና ከመንፈሳዊነት ጎዳና የወጣ እንደሆነ ነው እንጂ በተጋድሎ ሂደት ውስጥ በመቁሰሉ አይደለም፣ በመድማቱም አይደለም፣ በመውደቁም ጭምር አይደለም ማለት ነው። ስለዚህ በተጋድሎ ሂደት መቁሰል እንዲያውም የመንፈሳዊ አርበኝነትና የተጋዳይነትን መገለጫ መለያ ነውና ስለዚህ ልንበረታ ልንጠነቀቅ ይገባል። ዛሬ ትንሽዬ የህይወት ፈተናዎች ሲመጡብን፣ ትንሽ መከራዎች ወደ ህይወታችን ሲመጡ ከመንፈሳዊ ህይወት የምንርቅ ወደ መንፈሳዊ ህይወት ሲመጣ ፈተና በዛብኝ፣ ወደ መንፈሳዊ ሲቀርብ መከራዎች የበዙ እያልን ከዛ ነገር የምንርቅ ሰዎች ልንጠነቀቅ ልናውቅ ይገባል ማለት ነውና በጣም ማወቅ መረዳት ያስፈልጋል። ውድ ቤተሰቦቼ አስተውሉ። ውድ ቤተሰቦቼ መንፈሳዊ ህይወት ከራስ ጋርና ከልዩ ልዩ ፈተናዎች ጋር መታገልና መጋደል መሆኑ የታወቀና እውነት ነው። ማንም ሰው ሳይፈተንና ፈተናዎችን ሳያልፍ በመንፈሳዊ ህይወት መኖርና ማደግ አይችልም። ታላቁ ሐዋርያው ቅዱስ ጳውሎስ ራሱን አብነት አድርጎ ሲናገርም እንዲህ ይላል፣ የሚደክም ማን ነው? እኔም አልደክምምን? የሚሰናከል ማን ነው? እኔም አልናደድምን? በማለት እንደገለጸው በሁለተኛው የቆሮንቶስ መልእክት ምዕራፍ 11 ከቁጥር 29 ላይ አስተውሉ። ውድ ቤተሰቦች ቅዱስ ያዕቆብም በመልእክቱ እንዲህ ብሎናል፣ እነሆ በትዕግስት የጸኑትንና ብፁዓን እንላችኋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸምለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና በማለት ተፈትነው ያለፉትን አብነት እንድናደርጋቸውም ደስ ያስታውሰናል፣ ይነግረናል ማለት ነው። የእነዚህ ቅዱሳን በረከታቸው ይደርብን በእውነት። ስለዚህ በደንብ መረዳትና ማወቅ ያስፈልገናል ማለት ነው። ከዚያም በመንፈሳዊ ሕይወታቸው ከታላላቅ ማዕረግ የደረሱት ሁሉም እንደኛ ሰዎች የነበሩና በሰው ላይ የሚደርሰው ሁሉ የሚደርስባቸው ሆኖ ሳለ ያን በተጋድሎ ያለፉ መሆናቸውን ለማዘክርም ሲል ኤልያስ እንደኛ የሆነ ሰው ነበረ፣ ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች በማለት ጽፎልናል። ስለዚህ ይህንን በደንብ መረዳት ማወቅ ያስፈልጋል። የቅዱሳን አባቶቻችን ረድኤት በረከት ይደርብን በእውነት። ከዚህም ጋር መንፈሳዊነት ቁርጠኝነትንና ውሳኔንም ይጠይቃል። ለዚህም ነው ጌታችን ለደቀ መዛሙርቱና በአጠቃላይ እርሱን መከተል ለሚፈልጉ ለማንኛውም ሰው ሁሉ ጥሪውን እንዲህ ሲል ያቀረበው፣ እኔን መከተል የሚወድ ቢኖር ራሱን ይካድ በመጨከንም መስቀሉን ተሸክሞ ይከተለኝ ብሎ በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ የነገረን ማለት ነው። ስለዚህ ከሁሉም በፊት ራሱን ያልካደ ሰው ከዚያም ያልጨከነ ሰው የኢየሱስ ክርስቶስን መስቀል መሸከምና እርሱን መከተል አይችልም። ያለዚያ እንዴት ተደርጎ ይቻላል? ስለዚህም የልብ ጥባት ለመንፈሳዊነት ወሳኝ ነው። ነቢዩ ዳዊትን በመዝሙሩ ደጋግሞ እንዲህ ብሎ ይናገረናል፣ አቤቱ ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው፣ እቀኛለሁ፣ ይዘምራለሁ እያለ የዘመረው ለዚህም ጭምር ነው። ውድ ቤተሰቦች ስለዚህ በደንብ መረዳት ማወቅ ከሁላችንም ይጠበቃል። ሐዋርያው ቅዱስ ጳውሎስም ስለ አጠራሩና ከኦሪት ወደ ወንጌል እንዴት እንደተመለሰ ሲገልጽ፣ ነገር ግን በእናቴ ማፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን ይሰብክ ዘንድ ልጁን በእኔታ ሁኔታ ሊገልጥ በወደደ ጊዜ ወድጊያው ከሥጋ ከደም ጋር አልተማከርሁም ብሏል። የገላትያ መልእክት ምዕራፍ 1 ከቁጥር 15 እስከ 16 ላይ። ስለዚህ በደንብ መረዳት ማወቅ ያስፈልጋል። ሶስተኛው ላይ መንፈሳዊነት መጋደል፣ በፈተና ውስጥ ማለፍ፣ በመከራ ውስጥ ማለፍን ይጠይቃል ማለት ነው። ያንን የምናልፍበትንም ጽናት በደንብ አድርገን መረዳት ማወቅ ያስፈልጋል ማለት ነው ውድ ቤተሰቦች። ስለዚህ እነዚህ 5ቱ ነገሮች በጣም አስፈላጊ ወሳኝ ነገሮች ናቸው ማለት ነው። አራተኛው መንፈሳዊነት ማለት ምንድን ነው ለሚለው መንፈሳዊነት ጊዜና ቦታ የማይወስነው ጉዳይ ነው። አስተውሉድ ቤተሰቦቼ፣ ጊዜና ቦታ የማይወስነው ጉዳይ ነው። መንፈሳዊነት ጊዜና ቦታ የማይወስን። አሁን ብዙዎቻችን አንዳንዶቻችን ሰንበት ሲመጣ ክርስቲያን እንመስላለን። ከዛ ውጭ ባለው ህይወታችን ደግሞ ሌላ አረማዊ ማንነት ይዘን ደግሞ ሌላ የማይሆኑ ህይወቶችን ስናራምድ እንገኛለን። መንፈሳዊነት ግን ጊዜና ቦታ የማይወስነው በየትኛውም ቦታ ላይ መንፈሳዊነታችንን የምናሳይ ሰዎች መሆንም አለብን ማለት ነው። አንዳንድ ሰዎች መንፈሳዊ መሆን ባለፉት ዘመናት ብቻ ይቻል የነበረ እንጂ አሁን እኛ ባለንበት ዘመን የማይቻል ነገር እንደሆነ አድርገው ሲያስቡና ሲናገሩ ይሰማሉ። ነገር ግን በየትኛውም ዘመን ቢሆን ክፋትና መሰናክል ያልነበረበት አንዳችም ዘመን አልነበረም። እንዲያውም ካለፉት ዘመናት በብዙዎች ላይ የነበረው የፈተና ክብደትና ጥልቀት እኛ ካለንበት ዘመን ይልቅ በጣም ግዙፍ ነው።
የደረሰባቸውን ፈተና ለመቀበል ቀርቶ በሌሎች ላይ ይደርስ የነበረውን እንኳን ለማየት እጅግ ዘግናኝ የነበረበት ዘመናት ነበሩ። የመጀመሪያዎቹን 300 ዓመታት ዘመነ ሰማዕታትን ክርስቲያኖችን በምን አይነት ሁኔታ እንዳሳልፋቸው ማስታወስ ለዚህ በቂ ማስረጃ ነው። ውድ ቤተሰቦቼ እንዲያም ሆኖም ግን በየዘመናቱ የነበሩትን ፈተናዎችና ለመንፈሳዊነት የማይመቹ አስቸጋሪ ሁኔታዎች አልፈው አካሄዳቸውን ከእግዚአብሔር ጋር ያደረጉና በእግዚአብሔር ዘንድ የተመሰከረላቸው ሰዎች ነበሩ። ቅዱስ መጽሐፍ ስለ ሄኖክ ሲናገር እንዲህ እንዳለው ማለት ነው። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል ኦሪት ዘፍጥረት ምዕራፍ 5 ከቁጥር 24 ላይ። በሰብአ ትካት ዘመን ኖህ ከዚያ በንፍር ውሃ እስኪያጠፋው ድረስ የእግዚአብሔርን ቁጣ ካነሳ የመጨረሻ ክፉ ሕዝብ መካከል ጻድቅ ሆኖ ተገኝቷል። ቅዱስ መጽሐፍም እንዲህ ይላል፣ ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ፣ ኖህ አካሄዱን ከእግዚአብሔር ጋር አደረገ በማለት እንደመሰከረለትም መረዳት እንችላለን ማለት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 9 ላይ። ስለዚህ በደንብ መረዳት ማወቅ ያስፈልገናል ማለት ነው። ጊዜና ቦታ የማይወስድ በየትኛውም አይነት ህይወት ውስጥ ሆነን መንፈሳዊነትን ማካሄድ ማራመድ አለብን። አንዳንዴ በጣም የሚገርሙኝ ነገሮች ሲናገሩ ሰዎች ሰማለሁ። ጻድቁ አባታችን አቡነ ተክለ ሃይማኖት በዘመናቸው ያንን ሁሉ ነገር አድርገው አልፏል። ዛሬ እንደዛ አይነት ሰዎች ቢገኙ ወይም ደግሞ እንደዛ አይነት ሰዎች ቢገኙ ብዙ አይነት ነገሮችን የምናነሳ ይመስለኛል። ምክንያቱም ብዙ ሰዎች በዚህ ዘመን ላይ የቅድስና ህይወትን ወይም ደግሞ መንፈሳዊ ህይወትን በትክክል መኖር የሚችሉ ሰዎች ያለም አይመስላቸው እንደዛ አይነት። ምክንያቱም ከዚህ አሁን ካለንበት ፈተና በጣም ብዙ ከባድ ፈተናዎችን በኖህ ዘመን የነበረውን ዘመን አስተውሉ። በነ ኤልያስ ዘመን የነበረውን እንደዛን ያንን እንኳን አልፏል አባቶቻችን። ስለዚህ ዛሬም ያለነው ሰዎች ባለንበት ዘመንና ጊዜ ላይ መልካም ነገራትን እያደረግን በቅድስና ህይወት ለመሄድ በደንብ መጣር አለብን። መንፈሳዊነት ማለት ይህም ስለሆነ ማለት ነውና በደንብ ማወቅ አለብን። በእስራኤላውያን የሃይማኖት ታሪክ ውስጥ አምልኮተ እግዚአብሔርን ከምድረ ገጽ ለማጥፋት ባደረጉት ትግል በሚታወቁት የእግዚአብሔርን ካህናትና ነቢያት በመብራት እያደኑ በጨረሱት በአካብና በኤልዛቤል ዘመን ታላቁ ነቢይ ኤልያስ እንኳን ብቻዬን ቀርቻለሁ፣ እኔ ከአባቶቼ አልበልጥምና ውሰደኝ እስከ ማለት ደርሷል። ሆኖም በዚያ እጅግ አስጨናቂ ዘመን በዚያው በአካብና በኤልዛቤል ቤተ መንግስት ውስጥ ብዙ ነቢያትን ከእነርሱ ሰይፍ የታደገ አብድዩ የተባለ አንድ ሰው ነበር። ይህንንም እንዲህ ሲል ይናገራል። እኔም ባሪያ ከትንሽነት ጀምሬ እግዚአብሔርን እፈራ ነበር። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔር ነቢያት ወስጄ 50 በዋሻ ውስጥ ሸሽጌ እንጀራና ውሃ የመገባቸው ይህ ያደረግኩት ነገር በእውኑ ለጌታዬ አልታወቀምን ብሎ በአንደኛ ነገሥት ምዕራፍ 18 ከቁጥር 8 እስከ 13 እንደተገለጸው ማለት ነውና እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የእግዚአብሔር ነቢያትና ካህናት እየታደኑ በተጨረሱበት በዚያን ዘመን ያንን ባደረጉት በነገስታቱ ቤተ መንግስት ውስጥ 100 ነቢያትን እንጀራና ውሃ እየመገበ ያተረፈ ሰው ካለ መንፈሳዊ ላለመሆን ከስንፍናና ከቁርጠኝነት ማነስ በስተቀር ሌላ ምንም አይነት ነገር ምክንያት ለማድረግ አይቻልም ማለት ነው። ውድ ቤተሰቦቼ ተመልከቱ። በዛ ከባድ በሚባልበት ዘመን እንኳን ብዙ ሰዎች፣ ብዙ አባቶቻችን፣ ብዙ ነቢያት ይህንን ስራ ሰርተዋል ማለት ነውና አሁን እኛ ባለንበትም ሰዓት ላይ አቅማችን የፈቀደውን የምናደርገውን ከኛ የሚጠበቀውን ትክክለኛ ነገር እያደረግን መጓዝ አለብን ማለት ነው። አብድዩ በንጉሱና የመጨረሻው አረመኔና ጨካኝ በሆነው በኤልዛቤል ዘንድ የሰራው ስራ ወሬው እንኳን ቢሰማ በነቢያት እግዚአብሔር ላይ እንደደረሰው ያለ ከባድ መከራና ሞት ይደርስብኛል፣ ያለውበት ቦታና ጊዜ እንዲህ ለማድረግ አይፈቅድልኝም፣ እኔ በዚህ ሁኔታ እያለው ምን ማድረግ እችላለሁ፣ የሚሰራበትና የሚኖርበት ቦታና ሁኔታ አላድለኝም የሚሉና የመሳሰሉ ሌሎችንም የስንፍና ምክንያቶች አንዳቸውንም ሳይደረድር በቁርጠኝነት ነቢያት እግዚአብሔርን የመታደግ ሥራ ሰራ። እግዚአብሔርም ከአካብና ከኤልዛቤል ዓይን ሰወረው። በአካብና በኤልዛቤል ቤት ውስጥ እና በእርሱ ዘመን እንኳን እንደዚህ አይነት ሥራ መስራት ከተቻለ ከመንፈሳዊነት የሚያግድ ከዚያ የበለጠ ምን ሁኔታ ይኖራል? ውድ ቤተሰቦቼ፣ ስለዚህ በደንብ መረዳት ማወቅ አለብን ማለት ነው። ጌታችንን ይከተሉና ያገለገሉት ከነበሩት ከቅዱሳት አንስት መካከል አንዷ የሄሮድስ የጦር ኃይል አዛዥ የነበረውና ኩዛ የተባለው ሰው ሚስት ነበረች። የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር ይላል የሉቃስ ወንጌል ምዕራፍ 8 ከቁጥር 3 ላይ። ይህቺው የኩዛ ሚስት ጌታችን ከሞት ሲነሳ ትንሣኤውን አስቀድሞ ካዩትና ለሐዋርያት ከመሰከሩት ቅዱሳት ሴቶች አንዷ ነበረች። ቃሎችንም አሰቡ፣ ከመቃብርም ተመልሰው ይህን ሁሉ ለ11ና ለሌሎች ሁሉ ነገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና፣ የያዕቆብም እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ እንደተባለው
የሉቃስ ወንጌል ምዕራፍ 24 ከቁጥር 8 እስከ 10 ማለት ነው። ስለዚህ እንደዚህም አይነት አገልግሎት አለ ማለት ነው። እንዲሁም ሐዋርያው ቅዱስ ጳውሎስ ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላችኋል በማለት ክርስቲያኖችን እንደ ጎመን ሲቀረድድ በነበሩት በሮማውያን ቄሳሮች ቤትም እንኳን ሳይቀር ቅዱሳን እንደነበሩ በመልእክቱ ተናግረዋል። ስለዚህ ቦታና ጊዜ አይወስነንም ማለት ነው። መንፈሳዊነትን ለማድረግ ቦታና ጊዜ አይወስነንም ማለት ነው። እነዚያን በቄሳር ቤት የነበሩትን ቅዱሳን በሰላምታ አይነት ሁኔታ ያስታወሳቸው ያለ ምክንያት አልነበረም። ክርስቲያኖች በነጻነት እግዚአብሔርን ማምለክ አይችሉባቸውም በነበሩበት ዘመናት በመሬት ውስጥ በግበበ ምድር በዋሻዎችና በመሳሰሉት ሁሉ ሃይማኖታቸውን ይጠብቁና አምልኳቸውን ይፈጽሙ ነበር። ውድ ቤተሰቦቼ፣ ስለዚህ እኛም አቅማችን በፈቀደው መንገድ መንፈሳዊ ምግባራትን በደንብ አድርገን ልናደርግ ይገባል። ከእግዚአብሔር ያለንን ቁርኝነት በደንብ አድርገን ልናደርገው የሚገባው ወሳኝ ጉዳይ ነው ማለት ነው። እንደዚያ አስቸጋሪ በነበሩ ሁኔታዎች በአካብና በኤልዛቤል ቤተ መንግስት ውስጥ፣ በሄሮድስ ቤተ መንግስት ውስጥ፣ በቄሳሮች ቤተ መንግስት ውስጥ መንፈሳዊነት የሚቻል ከነበረ በሌላ በምንም ሁኔታ አይቻልም ሊባል ይችላል። ውድ ቤተሰቦቼ፣ ይህንን በደንብ ማስተዋል ይገባል። ስለዚህ በሁኔታዎችና በዘመኑ እያሳበብን ስንፍናችንን ለመሸፈን ከምንሞክር ለቆረጠና ለወሰነ ሰው ከመንፈሳዊነት የሚያግድ ምንም ነገር እንደሌለ በመገንዘብ ራሳችንን ለመንፈሳዊነት ማዘጋጀትና እግዚአብሔር እንዲረዳንና ኃይሉንና ብርታቱን እንዲሰጠን መማፀን ዘወትር ይገባናል። ውድ ቤተሰቦች፣ ስለዚህ አራተኛው መንፈሳዊነት ጊዜና ቦታ እንደማይወስነው መረዳት ማወቅ ያስፈልጋል። አምስተኛው ውድ ቤተሰቦቼ መንፈሳዊነት የኑሮ ሁኔታ የማይወስነው ነው ማለት ነው። ስለዚህ ይህንን በደንብ መረዳት ያስፈልጋል። አስተውሉ። ከላይ ከተገለጹት በተጨማሪ መንፈሳዊነት ድህነት፣ ሀብታምነት፣ ተራ ሰውነት፣ ንጉስነት፣ የሥራ አይነት፣ ግብርና፣ ንግድ፣ ውትድርና፣ ሚኒስትርነት ወዘተ ፕሬዝደንትነትም የማያግደውና የማያስቀረው ነው። ስለዚህ ጌታችን በልደቱ በረከት ያሳተፋቸው ሰብአ ሰገልና እረኞቹ በዚህ ዓለም ማህበራዊ ሕይወት ሁለቱ ጠርዞች ጫፎች ናቸው። ሰብአ ሰገል ነገስታት እንደመሆናቸው በዚህ ዓለም ማዕረግና ስልጣን የመጨረሻውን ከፍተኛ ደረጃ ሲይዙ፣ እረኞቹ ደግሞ የመጨረሻውን ዝቅተኛ ደረጃ የያዙ ናቸው። እነዚህ ከመጨረሻው ከፍተኛና ዝቅተኛ ደረጃ ላይ የነበሩት በበረከቱ ልደቱ ከተሳተፉ፣ በእነዚህ መካከል ያለ ሌላው ሁሉ ላለመሳተፍ ምንም ምክንያት የለውም ማለት ነው። ውድ ቤተሰቦቼ፣ በሰረገላው ላይ ተቀምጦ ከመጽሐፍ ቅዱስ አንዱ የሆነውን ትንቢተ ኢሳይያስን ሲያነብ የነበረውና በመንፈስ ቅዱስ ላኪነት በሐዋርያው በቅዱስ ፊልጶስ ሐዋርያነት ወንጌል ተሰብኮለት በፍቃዱ አምኖ ተጠምቆ ክርስትናን ተቀብሎ ደስ ብሎት ወደ ሀገሩ የመጣውና ለሀገሩ ሕዝብም ሐዋርያ መሆኑ የተመሰከረለት ኢትዮጵያዊ ጀንደረባ የንግሥት ሄንደኬ የገንዘብ ሚኒስትር ነበር ይላል። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 39 ያለውን ብናነብ ብዙ መረጃ እናገኛለን። ውድ ቤተሰቦች፣ ስለዚህ እንደዚህ አይነት ትልልቅ ቦታ ላይ የነበሩ ሰዎች እግዚአብሔርን ያመልኩ ነበር። ዛሬ በእኛ ዘመን ግን ስንመለከት እስቲ ተመልከቱ፣ ሚኒስትሮቻችን የት ነው የሚውሉት? የት ነው የሚያድሩት? የት ነው የሚያሳልፉት? ብዙዎቹ መንፈሳዊ ቦታ ላታገኟቸውም። በየትኛውም እምነት ውስጥ ይገኙ መንፈሳዊ ቦታ ላታገኟቸውም። የራሳቸው አተኮሮ ዝም ብሎ አሉባልታ ወሬ አንዱ ከአንዱ ጋር ሲጨቃጨቅ ሲባል ላይ ያሳልፋታል እንጂ አንዱም መንፈሳዊ ቦታ ለሚመጣ ሰው አታገኙም። ስለዚህ መንፈሳዊነት እነሱ ጋር ዜሮ ሆኗል ማለት ነው። እግዚአብሔር በእውነት ሁላችንን ይርዳል። ስለዚህ በደንብ ማሰብ ያስፈልገናል ማለት ነው። ስለዚህ መንፈሳዊነት ሀብት፣ ዝና፣ ከፍታ፣ ማዕረግ የሚከለክለው ጉዳይ አይደለም ማለት ነው። በመቄዶንያ ሀገር በፊልጵስዩስ ከተማ ቅዱስ ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን የከፈተላትና አምና ከነቤተሰቦቿ የተጠመቀችው ሊዲያ የሚሏት ሴት ሐር ሻጭ ነጋዴ ነበረች። የሐዋርያት ሥራ ምዕራፍ 16 ከቁጥር 14 እስከ 15 ላይ በአንድ ወቅት ታላቁ ቅዱስ እንጦንዮስ እንደኔ አድርጎ እግዚአብሔርን የሚወደውና የሚያገለግለው ሌላ ሰው ይኖር ይሆን የሚል ክፉ ሐሳብ በውስጡ እየመጣ ባስቸገረው ጊዜ እግዚአብሔር በቤተ መንግሥት ውስጥ ወደ ነበረ አስካፍ ወደ ተባለ ጀነራል ላከው። ወደዚያው ሄዶ አስካፍ ስለሚባለው ሰው በጠየቀ ጊዜ ታሞ ተኝቶ አገኘው። ቅዱስ እንጦንስም ከእግዚአብሔር ጋር ያለን አኗኗር ንገረኝ ብለው፣ እኔ በቤተ መንግሥት ውስጥ በታላቅ ስልጣን የሚኖር ስጋዊ ሰው ነኝ፣ ለአንተ የምንነገር ምን ነገር አለኝ ብለህ ነው ብሎ መለሰለት። በዚያን ጊዜም ቅዱስ እንጦንዮስ እኔ የመጣሁት ከእግዚአብሔር ታዝዤ ነውና እባክህ ንገረኝ አለው። አስካፍም ነገሩ ከእግዚአብሔር መሆኑን ስረዳ እኔ በቤተ መንግሥት የሚኖር ሰው ነኝ፣ ግን በወገቤ ለሰውነት የሚሻክርና የሚያስጨንቅ ትልቅ ሰቅ ታጥቄ የጌታዬን ሕመምና መከራ ሳስብ እኖራለሁ። አስተውሉ ውድ ቤተሰቦቼ። ግን አንድ ወቅት አጃቢዎቼ ወታደሮች ነክተውኝ ሰቁ ወደ ሰውነቴ ውስጥ ገብቶ አቁስሎኝ አሁን እንደምታየኝ ታምሜ ተኝቻለሁ በማለት ሕይወቱን ነገረው።
በዚያን ጊዜም ቅዱስ እንጦንዮስ ይህ ሰው እንኳን በቤተ መንግስት በታላቅ ስልጣን እየኖረ እንዲህ ያለ ገድል ካደረገ እኔ በበረሃ እየኖርኩ ምን እግዚአብሔርን አገለገልኩ ላለሁ በማለት ትሕትናን ተምሮ ሄዷል። በጣም እኮ የሚገርም ነው። ዛሬም ብዙ ገዳማት አባቶቻችን ሰንሰለት አድርገው ሌላም ነገር አድርገው ራሳቸውን የሚወጉ አፋቸው ላይ ድንጋይ አድርገው የሚጸልዩ መሬት ላይ ድንጋይ ከምሮ የሚሰግዱ ከፊታቸው እሾህ ከምሮ የሚሰግዱ አባቶች ስትመለከቱ ምንም የሚገርም ነገር አይደለም ማለት ነው። ምክንያቱም እንዲህ አባቶቻችን የመንኩስናን ህይወት ያለፉበትን ለኛ ራሳችንን የምናበረታበትን መንፈሳዊነት ህይወትን የምንማርበትን መንፈሳዊነት በየትኛው ማለት መንገድ ውስጥ ሆነን ባለንበት ጊዜ ውስጥ የሚደረግ የሚከናወን ነገር ነው ማለት ነው። ስለዚህ የተመቸ ጊዜና የተስተካከለ ጊዜ የምንፈልግ ሰዎች ልንሆን አይገባም ማለት ነው። ዛሬ ብዙዎቻችን በአረብ ሀገር ያለን በመከራ ውስጥ የምንኖርም ባለንባት ቦታና ባለን ጊዜ ውስጥ እግዚአብሔርን ልናመልክ ይገባል። ከእግዚአብሔር ጋር ልንሆን ይገባል። መንፈሳዊነት አንዱ እሱ ስለሆነ ማለት ነው። የተመቻቸ ህይወትና የተመቻቸ ጊዜ ፈልጋችሁ አደርጋለሁ ብላችሁ ታስቡ አይሆንም። ምክንያቱም እሱ አይደለማ። አያችሁ፣ እሱ አይደለም። በመከራም ጊዜ በደስታም ጊዜ በሐዘንም ጊዜ ሀብትም ሲኖር ድህነትም ባለበት ጊዜ በስልጣንም ባለንበት በማዕረግም ባለንበት ጊዜ ውስጥ እግዚአብሔርን ልናመልክ ይገባል ማለት ነውና የአባቶቻችን ረድኤት በረከት ይደርብን ማለት ነው። ስለዚህም መንፈሳዊነት ሁኔታና ቦታ የሥራ አይነትና ዘመን የማያግደው ወደ እግዚአብሔር የሚደረግ ጉዞና በቸርነቱ የሰጠንን የቅድስና ባህሪያት ገንዘብ ለማድረግ የሚደረግ መሰላላዊ እድገት ስለሆነ በዚህ መንገድ ለመጓዝና ለማደግ እንድንችል እግዚአብሔርን እንማጽነው። የእመቤታችን አማላጅነት መንፈሳዊያን የሆኑ ቅዱሳን ሁሉ ጸሎትም ይርዳን። አሜን። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህን 5 ወሳኝ ጉዳዮችን መንፈሳዊነት ምንድን ነው በሚል ጉዳይ ለማንሳትና ለመወያየት ችለናል ማለት ነውና ሁላችንም ባለን አጋጣሚና ሰዓት ሁሉ እግዚአብሔርን ልናመሰግን ከእግዚአብሔር ጋር ልንሆን ይገባል። እነዚህን አሁን ያነሷቸውን 5ቱን ነገሮች በደንብ አድርገን ልናስተውላቸው ይገባል። መንፈሳዊ ሰዎች እነዚህን ባህሪያቶች ልንላበስ ይገባል። አስተውሉ። ስለዚህ እነዚህን በደንብ ራሳችንን የምንፈትሽበት አሁን ያለንበት ደረጃ ምን አይነት ነው? አሁን ያለንበት ህይወት እንዴት ነው? ስለዚህ ከነዚህ ከ5ቱ ነገሮች የትኛው ይጎለኛል? የትኛውን ላስተካክል? የትኛው የተሳሳተ መንገድ ላይ ይገኛሉ? በየትኛው መንገድ ውስጥ ይገኛሉ? የሚለውን የምንፈትሽበት እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። ይህንን ጽሑፍ አዘጋጅቶ እንዲህ ያቀረበልን እንድንማማር ዛሬንን ትምህርት እንዳቀርብላችሁ ያደረገልን አባታችን መምህራችን ዲያቆን ያረጋል አበጋዝ ነው። እግዚአብሔር አምላካችን ረጅም ዕድሜን ያድልልን። በእውነት አባታችን መምህራችን ዲያቆን ያረጋል አበጋዝ ብዙ መጽሐፍቶችን የሚጽፉ ብዙ የቤተክርስቲያን ትምህርቶችን የሚያስተምሩን የነቁ በጣም ብዙ ነገሮችን የሚያበረቱን የሚያስተምሩን አባታችን ናቸው። እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ስለዚህ መንፈሳዊነት ማለት አንደኛው ከእግዚአብሔር ጋር ያለን ህብረትና አንድነት ነው። ይህንን በደንብ ማስተዋል ይገባል። እንግዲህ ሁላችንም በደም ከእግዚአብሔር ጋር ያለን ህብረትና አንድነት ልናጠነክር ይገባል። ሁለተኛው ደግሞ ምንድን ነው ያቸው ላይ መንፈሳዊነት ስሜትን አእምሮና መንፈሳዊነትን ሲገዛ ነው ብለናል። ተመልከቱ። ስለዚህ መንፈሳዊ ሰው በስሜት አይመራም፣ በእውቀቱም ብቻ አይመራም። ስለዚህ መንፈስ እግዚአብሔርን መያዝ ያስፈልጋል ማለት ነውና እነዚህን 5ቱን ነገሮች አንድ አድርጎ ይዞ መጓዝ ያስፈልጋል። ያስተማረን የመከረን የአባቶቻችን አምላክ የኛም አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይቆየን። አሜን።